ተክለ ሃይማኖት ጻድቁ እኮ አንድ የግራ ገዳቸው ወደቀ ከጸሎት ብዛት ሲባል አያምም እንደ የግራ ገዳ መቆረጥ እንኳን የግራ ገዳ መውደቅ ይቀርና ትንሽ እንኳን እኮ የስለት የቢላ ቁርጥማት እኮ እንዴት እንደምትጠዘጥዝ እናውቀዋለን። ፍቅር ግን ሲያስጨክን እንዲህ ነው። በፍቅር ሲደሙ ግን እንዲህ ነው። በቃ ከእግዚአብሔር ጋር መኖር ቅድስና ማለት ይሄ ነው። ለእግዚአብሔር ከፍቅሩ የተነሳ የሚታመማል እንዴ? ረሃብ ያሳምማል አይደል? ያሳምማል አይደል? ፍቅርም እኮ ያሳምማል። ቅድስና ሕይወትን ለመኖር ከእግዚአብሔር ጋር በፍቅር ለመተሳሰር መሞከር ያሳምማል በደንብ አድርጎ። እኛ ልንኖረው አንችለውም ያልነውን ቅድስና በጥቂቱን ጀምር። የቅድስና የመጨረሻው ወይንም ደግሞ የበታችኛው እርከን ቅዱስ ዮሐንስ ዘሰዋስው መታዘዝና ትዕግስት ነው ይላል። በቃ ከመታዘዝና ከትዕግስትን ጀምር። እውነት ቅድስናን መኖር የምንፈልግ ከሆነ መታዘዝና ትዕግስትን ገንዘብ ማድረግን ጀምር። የሁሉም ቅዱሳንን ሕይወት ተመልከቱት ክርስቲያኖች፣ ከመታዘዝና ከትዕግስትን የሚጀምር። የቅድስና የመጨረሻው ጥግ ደግሞ ፍቅርና ትህትና ነው። አያችሁት? አሁን ትሁት ለመሆን የምንሞክረው ትዕግስትና እንዲሁም መታዘዝ ሳይኖረን ነው። ፍቅር እንዲኖረን የምንፈልገው መታዘዝና ትዕግስት ሳይኖረን ነው። አትጥሉት፣ አንጥለው ክርስቲያኖች። በየጥቂቱ ማደግን በየጥቂቱ መሰላሉን እየወጣን ወደ እግዚአብሔር መቅረብን እውነት አንጥለው ክርስቲያኖች። ይሄ ሂደት፣ ይሄ ጉዞ፣ ይሄ ከእግዚአብሔር ጋር ወደ ላይ የምናደርገው ሂደት እሱ እኮ ነው ቅድስናውን ሕይወቱን የሚያሳምር። እሱ እኮ ነው ቅድስና ሕይወቱን በደንብ ከእግዚአብሔር ጋር እየወደቁ መነሳቱ ራሱ ፍቅር እኮ ይጨምራል።